ዛሬ እስኪ ወደ ማልዲቭስ አብረን ሄደን እዛ ተዝናንተን እንመጣለን። $50,000 በቀን ለአንድ ሩም የምትከፍሉበት የሚያምር ሩም አላችሁ። ማልዲቭስ ሲባል ምንድነው ትዝ የሚላችሁ? እስኪ ኮሜንት ላይ ጻፉልኝ። እኔ ግን ማልዲቭስ ሲባል ማስታወሰው ብዙ ነገር አለ። ታውቃላችሁ፣ በጣም ሌክዠሪየስ በሆኑ ሪዞርቶች የሚታወቅ ነው ዓለም ላይ ማለት ነው። የኢንዲያን ኦሽን ደሴት ከሆኑ ሀገራት ውስጥ አንዱ ነው ማልዲቭስ እና ለዛም ነው ደሴቶቹ በጣም የሚያምር ነጭ አሸዋ ያላቸው አርቲፊሻሊ በሰው እጅ የጸዳ እስኪመስል ድረስ በጣም ንጹህ ኦሽን ነው። ኢንዲያን ኦሽን በአጠቃላይ ላይ እዛ አካባቢ ያሉ ሪዞርቶች በጠቅላላው ውስጥ በጣም ንጹህ ናቸውና ለዛም ነው ማልዲቭስን ለዛሬ መረጥኩት። ስለዚህ አሁን ማልዲቭስ ደርሰናል። የመጀመሪያው ሆቴላችን እንግዲህ ሶኔቫ ፉሺ ነው። የመጀመሪያ ቀን እዛ ብናርፍ ምን ይላቸዋል? ይህኛው ሆቴል እንግዲህ እያንዳንዱ ቪላ የራሳችን ሩም ነው። ስለዚህ ከኋላም ከፊትም የሚረብሸን ሰው አይኖርም። እንደምታዩት ሪትራክተብል የራሱ ሩፍ አለው። ይዘጋል፣ ይከፈታል። ስለዚህ ኮከቦችን እያያችሁ ማታ ማታ በጣም መዝናናት ትችላላችሁ። ሩሞቹ በጣም ሰፊ ናቸው። ዋተር ስላይድ አለው። ስለዚህ ስላይድ እያረጋችሁ ማግኘት ትችላላችሁ። ከሩማችሁ ስትወጡ ደግሞ በጣም የሚያምር ቢች አለ ይሄን መሰለ። ስለዚህ ቢች ዳር ፍለጋ ሌላ ቦታ መሄድ አይጠበቅባችሁም። ስለዚህ ምግባቸውን በጣም ነው የሚጣፍጠው። ማታ ማታ ምግብ እየበላችሁ ሙቪ የምታዩበትም ነገር ይመቻችላችኋል። ሁለተኛው ሪዞርታችን ደግሞ ጊሊ ላንካፉሺ ይባላል። ያው ምግብ በጣም የምትወዱ ሰዎች አሪፍ ሬስቶራንቶች ስላሉ በምግብ ብዙ ሰው አሪፍ ሬቲንግ የሰጠው ሪዞርት ነው። እዚህኛው ጋር ያው ሁለተኛ ቀናችን እያሳለፍን ነው። አያምርም? እዩት እንዴት እንደሚያምር ሩሞቹ። በዛ ላይ ኢኮ ፍሬንድሊ ናቸው። እንደምታዩት በጣም ናቹራል ሉክ ነው ያለው። በጣም የሆነ ደስ የሚል አይደለም? በጣም ነው የሚያምረው። ኦ ማይ ጋድ። እና እዚህ ሁለተኛ ቀናችንን አሳለፍን ማለት ነው። ሶስተኛ ቀናችን የት እናሳልፍ? ሪትስ አሪፍ ይመስለኛል። ሪትስ ካርልተን የሚባል በጣም የሚያምር ሪዞርት አለ። እዛ ሶስተኛ ቀናችንን እና አራተኛ ቀናችንን እዛ ብናሳልፍ ቢካዝ በጣም ነው የምትወዱት እርግጠኛ ነኝ። ይሄኛው ዘሪትስ ካርልተን በመባል የሚታወቀው ሪዞርት አሪፍ ሰንሴት ማታ ማታ ለምትወዱ ሰዎች የሚሆን ነው። ምክንያቱም በጣም ወደ ሰንሴቱ የዞሩ ሩሞች ስላሉት ሰንሴቱን ዳይሬክትሊ ማግኘት ትችላላችሁ። አሪፍ ፎቶግራፎች እዛ ጋር መነሳት ትችላላችሁ። ሩሞቹም እንደ ሌሎች ሪዞርቶች ኢኮ ፍሬንድሊ ናቸው። በጣም ነው የሚያምሩት። የራሳችን ዋኪንግ ክሎሴት አለን ማለት ነው። እዚህ ጋር በጣም ነው የሚያምረው። እዩት። ዲዘርታቸውና ምግባቸውን ደግሞ አጠይቁኝ። እስኪ አሁን በቀረው ቀናችን ያው ብዙ ብር ስላስተረፍን ለምን ሙራካ አንሄድም? ሙራካ አት ኮንራድ ማልዲቭስ የሚባለው ሪዞርት እንግዲህ $500 ጀምሮ ነው ያለው። ግን $50,000 በቀን ለአንድ ሩም የምትከፍሉበት የሚያምር ሩም አላቸው። እሱ አነጋጋሪ ሩማቸው ነው። ስለዚህ ለምን እዛ ሄደን አሪፍ ጊዜ አናሳልፍም? እሱኛው ሩም እንግዲህ ከውሃ በታች የተሰራ ነው። በጣም በሚገርም ሁኔታ ከውሃ በታች የተሰሩ ሩሞች አሉት እና እሱኛው እያንዳንዱ ሩም $50,000 በቀን ቻርጅ ያደርጋሉ። እና በሀሳብ ትራቭል አድርገን ጨርሰን ወደ ቤታችን ለመመለስ ዝግጅት ላይ ነን። ስለዚህ ይህንን የሀሳብ ትራቭል እንዴት አያችሁት?